ለማሳደግ በጣም ብዙ ለፍተሻል አይደለ? በጣም ብዙ መስዋዕትነትን አይተሻል። ጠላ እስከ መሸጥ፣ አረቄ እስከ መሸጥ ደርሰሻል። በአንቺ አላፍርም። ለዛ ነው በኮንፊደንስ የማወራው። እሺ ይህን ቤት የሰራሁት ለእኔ ሳይሆን ለአንቺ ነው። የቤት የቤት ባለቤት ሆነሻል እና እንኳን ደስ ያለሽ ሙሽዬ። እንኳን ደስ አለሽ፣ እንኳን ለዚህ ያበቃሽ። ብሩኬ ደግሞ ትለያለህ። ሰላም ሰላም! ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳይረሳ እያልኩ ብቅ ብዬላችኋለሁ። እንግዲህ የነ ብሩኬ የዛሬው በጣም ነው ደስ የሚለው፣ በጣም ልዩ ነገር ነው። እግዚአብሔርን ነው የምላችሁ። እኔ አልጠበቅኩትም ማለት ለሀይሚም ለሙሽዬም እንደዚህ በአንድ ላይ ይሄን የሚያካክል ቤት ሰርቶ ይሰጣል ብዬ አንድ ቀንም አላሰብኩም። ብሩኬ ትለያለ። እንግዲህ ምኞቱን ፈጽሟል። ከዚህ በፊት ሲለው የነበረው ሰምታችኋል ብዬ አስባለሁ። ምንድን ነው እኔ እናቴን ማሳረፍ ፈልጋለሁ ቤት ሰርቼላት ምናምን እያለ ነበረና ይሄው እንግዲህ ያሳክቶላል። ፈጣሪ ረድቷል። እኔ እንጃ እውነት በጣም ነው ኩሩ ሰው ነው ብሩኬ። ትለያለ። እኔ በጣም ነው የማደንቀው። እግዚአብሔርን ነው ምላችሁ። እንደምታው ከሆነ ኤፍሬም መስራቱን አላቆመም። ሁሉም ሰው እዚህ ጋር የምታዩት ውበር ነው ታውቃላችሁና እንደ ብሩኬ ስኬታማ የሆነ እዚህ ደረጃ ላይ የደረሰ ሰው እኔ በፍጹም አላየው። ሀብትሽ እንግዲህ በጣም ደስ ብሏል። እዚህ ጋር ደግሞ ቡሽዬ እኔ ሰፈሬን ለቅቄ አልመጣም፣ ብዙ ነገር ያሳለፍኩበት ሰፈሬን ለቅቄ አልመጣም ያደግኩበት ብላለች። እንግዲህ ይሄ ቤት ሀብት ይኑርበት ተብሏል። እንግዲህ የሙሽዬ ፍቃድ ነው ይሄ ደግሞ ማለት ነው። በጣም ነው ደስ ያለኝ እውነቱ ስነግራችሁ። ሀፍቴ እንግዲህ እዚህ ቤት ውስጥ ፋፈሽ ይላል ማለት ነው። ከማን ነበረች ስማ ከናኒ ጋር እንግዲህ ሀይሚ ደግሞ የራሷ ቤት ውስጥ መኖር ነው የምትፈልገው። ሰሞኑ ብሩኬ ነበረ ስለምነው እሪ ብሎ ቀለበቱ ምናምን በጣም ስለምነው ነበረ ብሩኬ ነው። አሁን እንግዲህ ተራው የማን ነው? የሀይሚ ሆነ ማለት ነው። እኔ ቀለበት ነው የጠበቅኩት እያለች በጣም የሮጠች ስትመጣ እሱ ሌላ ነገር ነውና እውነቱ ስነግራችሁ አንዳንድ ሰዎች ብሩኬ ተማልሰው ምናምን የሚሉ አሉ። ብሩኬ እውነት የፈለገ ነገር ቢመጣ የፈለገ ነገር ከምድርም ከሰማይም ሆነ ከሀይሚም ምርቅ የሚችል ወንድ አይደለም ታውቃላችሁና እንኳን እቺ ትንሽ ነገር ተውና ከዚህ እጥፍ የሆነ ነገር ብፈጠርም ከሀይሚ የሚርቀው ሰው አይደለም እና በእሷ ንግግር ደግሞ የሚያዝ ሰው አይደለም። እውነቱ ስነግራችሁ ማለት ነው። እና ይሄ ነገር ድራማ ስለሆነ ምናምን ስለሆነ ነው። አሁን እሱ ደግሞ በእኔ ተራ ብሎ ነው እንጂ እምባ ከረየው የሚለው ከሀይሚ ጋር ተለያይቶ የሚኖር ሰው አይደለም። እሷም እንደዛ እሱም እንደዛ እና ውድ ቤተሰቦች አንዳንድ ሰዎች የምትናደዱ ብዙ ነገር የምትሉ ሰዎች አላችሁ ኮሜንት ላይ። ታው ተረጋጉ። እውነቴን ነው የምላችሁ። ተረጋጉ። ስትረጋጉ ብዙ ነገር ላይ ልትደርሱ ትችላላችሁ። ሲቀጥል ደግሞ የቾኮሌ ነገር ውስጥ ምንም አይገኝም። ረጋ ብሎ ነው ሁሉም ነገር ማየት ጥሩ ነው እና እኛ ቪዲዮ ስናየው ብዙ ነገር ነው የምንናገረው። የነገ ሳናቀው ዛሬ ባየነው ቁጥር ነው የምንናገረው እና እሱ ነገር ብንቀንሰው። ምክንያቱም ትምህርት ወስደናል፣ ብዙ ነገር አስተምሮናል፣ ብዙ ነገር አይተናል እና ባንቸኩሎ ብንረጋጋ ጥሩ ነው ብዬ አስባለሁ። ብሩክም እንግዲህ በምን አንጀቱ ሀይሚ ላይ ይጨክናል ብላችሁ ታምናላችሁ እናንተ? እኔም በፍጹም አላምንም። እግዚአብሔርን ሀይሚ ላይ የሚጨክንበት አቅሙ ይኖራል ብዬ ፍጹም አልጠብቅም። ብቻ ደግሞ ሰው እንዳለ ሳይሆን ፈጣሪ እንዳለ ነው። ሀይሚና ብሩክም ደግሞ አንድ ቀን አንድ ላይ ሆኖ ተደስቶ ስቆ ተጫውቶ እንደዚህ የምናየው
ያድርገን ነው የሚላችሁ ውድ ቤተሰቦች። እና አለን ደግሞ ቀን ይጠብቃል እንጂ እና ብሩክም ደግሞ እሷ እንደተመለሰች አንድ ቀን ተመልሶ ህይወቱን ደስተኛ ሆኖ ከሀይሚ ጋር እንደምንገናኝ ጥሩ ነው እጠብቃለሁ። እሷ እንግዲህ ተመልሳለች። ምክንያቱ ዛሬ ራሱ ቀለበት ነው የጠበቅኩት እያለች ነው። እና እንግዲህ አስቡት፣ በጣም ነው ደስ የሚለው ማለት እሷ በሷ ህሊና ውስጥ ያ ነገሮችን እርግፍ አርጋ ተመልሳ ወደ እሱ መምጣቱ ራሱ እኔ በጣም ገርሞኛል። ማለት እንደዛ ስትል የነበረ እሱ ሳይሆን እሷ ናት። ገታችኋል። እኔ እናንተ የተለየን ሰዎች አይደለንም። ሰው ይገናኛል፣ ይለያያል ምናምን ብላ ደምድማ ስትናገር የነበረችው ሀይሚ ናት። እውነቱ ስነግራችሁ ነገር ግን ሰው ስለተናገረ ሰው ስላለ ሳይሆን እግዚአብሔር ስለሆነ ሁሉም ነገር የሚሆነው አይደለም ቤተሰብ እና እንደዛ ነው እላችኋለሁ ውድ ቤተሰቦች። ፈጣሪ ሁሉም ነገር ያግዘንና ሁሉም ነገር ፈጣሪ ይፈጽምልን። ከዛ በተረፈ ግን እውነቱ ስነግራችሁ መጨናነቅ፣ ጭንቀት ምናምን አስፈላጊ አይደለም። ሀይሚና ብሩክም አንድ ቀን እንዲህ ደስተኛ ሆኖ እንደሚመጡ እኔ ደግሞ 100% ተስፋ አድርጋለሁ። እንግዲህ ብሩኬ ስኬቱን አሳክቷል ማለት ነው። አንደኛ ህልሙ የነበረ ይሄ ነው። እሱስ ምንድን ነው? ቤቱን መስራት ወይም መግዛት ነው። ለእናቴ ቤት ሰርቼ ምናምን ስለው ነበረና ዛሬ ስለተሳካልኝ እኔ አባት በጣም ደስ ብሎናል። እናመሰግናለን። በጣም ነው ደስ ያለን እውነት። ሙሽዬ አንቺም እንኳን እንደዚህ ያበቃሽ። የልጅሽ ደስታ ልጅሽን ደርሶልሽን አድርጎልሽ ስላየሹ በጣም ነው ደስ የሚለው። እውነቴን ነው የምላችሁ። እውነት ልዩ ነገር ነውና እና አንዳንድ ጊዜ ልጅ ደርሶላችሁ እንደዚህ በዚህ መልኩ ሲፈጽምላችሁ በጣም ነው ደስ የሚለው። በጣም ነው የሚያስደስተውና እና ሀይሚዬም ደግሞ እንግዲህ እኔ ቆንጆ ፈጣሪ ብሩክን ልቡን ያራርልሽ ነው ምልሽ። ሌላ ምልሽ ነገር የለም። እሱ እንግዲህ ጠንከር ወንድ ልጅ ሲቆርጥ ቆርጠ ምናምን እያለ ነው ባክራ የሚለው እውነት አይመስለኝም በእርግጥ እና እሷ ደግሞ እዚህ ጋር ራሱ የሀይሚ ምናምን ስለው ለመናገር ፈልጋ ነበረ። ብሩኬ ሙሽዬም እንድትሰማ ምናምን ፈልጋ ነበረና እሱ ነው ያልፈለግም። እሱ ለመተንፈስ ስትለው እሱ ደግሞ እንድትቆረጥ ወይም ደግሞ እንዳትጨርሰው ያደርጋታልና እሱም ይሳካል ወይም ደግሞ ይስተካከላል ብዬ አምናለሁ። በፍጹም ቢሆን ይስተካከላል ወይም ደግሞ ወደ መስመሩ ይመለሳል። የብሩክና የሀይሚን ደግሞ ቀን ቢጠብቅም ማለት ነው። ውድ ቤተሰቦቼ እንደዛ ነው ማለት የሚፈልገው። እግዚአብሔር በያላችሁበት ቦታ ይጠብቃችሁ፣ ይጠብቀን። ፈጣሪ ፍቅርና ሰላምን ያብዛልን። ዋና እሱ ነውና ለሰው ልጅ አስፈላጊ አንደኛ ነገር ፍቅር ነው። ከዛ ቀጥሎ ደግሞ ክብር ነውና እና እንደዛ ነው እላችኋለሁ ውድ ቤተሰቦቼ። ሰው ልጅ የሚያስበው በጣም ብዙ ነገር ነው። እግዚአብሔር ነው የሚያሳካ፣ ሰው ልጅ ሳይሆን ማለት ነው። እግዚአብሔር ሁሉም የሚችለው ፈጣሪ ብቻ ነው እንጂ ሰው አይደለም። እና እንደዛ ነው እላችኋለሁ ውድ ቤተሰቦቼ። እግዚአብሔር ይጠብቀን፣ ይጠብቃችሁ ሁላችንም ማለት ነው። ሀገራችንም ሰላም ያርግልን፣ ጤና ይስጠን፣ እድሜ ይስጠን። እውነት ይሄ ሁሉ ካለን ሁሉ ነገር ይደርሳልና ብሩኬ ደግሞ ጎበዝ፣ ጀግና፣ በርታ። ሁሉ ነገሩን የተባረከ የተቀደሰ ነገር ያደርግልን። ይሄ ሀይቤሉ ግን እኔም ደስ አላለኝም። ብሩክ ከዛም በቴሌፋቶ ቤት ነው እና ቤተሰቦችም እናመሰግናለን። የሁሉ አመት ከኛ ጋር ነበራችሁ። ዋናው ቁም ነገር ጋር ደርሰናል። እናታችንን አሳርፈናል፣ አስደስተናል። አሁን ደግሞ ብቻ ብዙ ነገር እንቀጥላለን ከዚህ በኋላ። ፈጣሪ ያለው ነው የሚሆነው። ጓደኞችም ሁላችሁም መኪና ይዛችሁ ማየት ፈልጋለሁ። ሰማችሁ አይደል? እያሽከረከርን አሁን የሆነ ሰው ሲያገባ ከኛ ደግሞ ሁሉም ሰው መኪና ይዞ መሄድ አለበት። ከዚህ በኋላ ቀድሞ ማን ነው የሚያገባው? ኤፋ ነው።
ብቻ አንዳችሁ ሰርግ ጊዜ ሁሉም ሰው መኪና ይዞ መገኘት አለበት። እናሳካዋለን። ለማ ለእኔ ሰርግ ሁላችሁንም ይዛችሁ ነው። የራስ ተከራይታችሁ አይደለም። ብቻ ቤተሰቦች አብራችሁ ስለነበራችሁ አመሰግናለሁ። እናቴም ደስ ብሏታል። እንፈልገውን እሱን ነበር። ወዳችኋለሁ። መልካም ጊዜ። ሀብቴም እንግዲህ የሆነ ነገር አለሽ፣ ጠብቂኝ። ይመቻችሁ። አጓጓኝ። አይዞሽ አይዞሽ